አሁን ባለበት ሙስሊም ነበርካ? እኔ ሙስሊም ነኝ። አዎ ሙስሊም ነህ? ማሻአላ። ሙስሊም ሆነ በቃ ስንት ነበር የምትሰግደው? እኔ ምንም ሰግጄ አላውቅም። የሆነ ጊዜ ህፃን እያለሁ ሰግደህ አታውቅም? በህይወት ምን ጥያቄ ነው? ጣረ አውቃለሁ። ሰግደህ አታውቅም? ማሻአላ። ሸሃዳ ሳይዘህ ታውቃለህ? እንጃ ሸሃዳ ምንድን ነው? አሽሃዱ አላ ኢላሀ ኢለላህ ወአሽሃዱ አነ ሙሐመድን አብዱሁ ወረሱሉሁ። እሺ ከዛ ምንድን ነው አሽሃዱ ማለት ነው? ባላ ምናምን ምናምን እሱን ተው። እኔ ትቼዋለሁ። አታውቃትም? እሺ እና ሰግደህም አታውቅም? ሰግደህም አታውቅም? አልሰግድም። ወላሂ ሲሰግዱ ሳይታጠቅም ሲሰግዱ ግን አንተ ሰው ስታወራ ራሱ ድምጽህ ያምራል። አንተ ሰግደህ የማያውቅ ሙስሊም ማሻአላ፣ ሰግዶ ያውቅ ሙስሊም። እሺ ስማኝማ፣ ጾም ታውቃለህ? አላውቅም። ማሻአላ ማሻአላ። አንተ ኦሪጂናል በቃ አንተ ዋና ሙስሊም እኮ ሐቢቢ፣ ዋና ሙስሊም አንተ ነህ። ሼኹል አላህ ማሻአላ ለይክ። አንተ ሙስሊም ትላለህ? አጭበርባሪ ነው። ረድ እንደው አሁን ቢላህ አለይኩም ታዘቡ። ሙስሊም ሆኖ ምንድነው ሰግጄ አላውቅም ይላችኋል። አሽሃዱ ምንድነው ስለ አያውቀውም። አሽሃዱ ሸሃዳ እንኳን አያውቅም። ሸሃዳ የማያውቅ ሙስሊም ማለት ነው። ለማንኛውም አሁን ወደ ጥያቄው እንመለስና ቁርአን ከአላህ እንደወረደ ምን ማስረጃ አለ? የሰው ልጅ ሁሉ የሚያመጣው ሃይማኖት ነው እንጂ ሁሉም የሰው ልጅ የጻፈው ነገር እንጂ ከፈጣሪ የወረደ ነገር ለመኖሩ ምን ማስረጃ አለ ነው? ማስረጃ ልትነግረኝ ትችላለህ? አይዋ ጥሩ ጥያቄ። ይሄን ለመረዳት ምን እናደርጋለን? ይሄ መጽሐፍ ምን ይላል ርዕሱ? ኢየሱስ። እኔ ስለ ኢየሱስ አይመለከተኝም። ሰው ነው። ነብዩ መሐመድም ሰው ናቸው። እንደዚህ ምሳሌ ነው። ለሐቢብ ልቀይርልሽ መጽሐፍ ይሄ መጽሐፍ ምን ይላል? ኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ የሚያመልክ ሰው ሊኖር ይችላልና ኢየሱስ ክርስቶስም ሰው ነው፣ ነብዩ መሐመድም ሰው ነው። ሰው የጻፈው ነገር እናነበውላችሁ። ስለ ኢየሱስ አለ የሚያሳውት ይሄ መጽሐፍ ሰው ምንድነው? እሺ የተደበቀ እውነት ጸሐፊው ማን እንደሆነ በምን እንደምታውቀው መጀመሪያ ስንጀምር ማለት ነው። ሰው ነው የጻፈው። ሰው ነውማ፣ ግን በምን ታውቃለህ? ያ ሰው ማን ነው? ያ ሰው ማንም ይሁን ማንም ብቻ ሰው እንደጻፈው እርግጠኛ ነኝ። ግን በምን ታውቃለህ? እርግጠኛ ነው። እዚህ ያለው ሶስት ምናምን ሰው አለ። ሁሉም እርግጠኛ ነው ሰው እንደጻፈው። አሁን እንደመሰለህ በደንብ አዳምጠኝ። አንድ ሰው የምትወድ አንተ የተደበቀ እውነት የጻፈው ማን ነው ቢልህ ምን አይነት ተነግረዋለህ? ምንም። እዚህ ጋር ምን ይላል? ከኡስታዝ ወሂድ ኡመር ይላል። ስለዚህ ይሄ መጽሐፍ ይሄ ውሸት ኡስታዝ ወሂድ እኮ ውሸት ሊሆን እኮ ይችላል። ትክክል ነህ። ግን ደግሞ እዚህ ጋር ምን የሚል ነገር አግኝተሃል? ከኡስታዝ ወሂድ የሚል አግኝተሃል አይደለ? ስለዚህ ምን ትረዳለህ? ኦኬ ይሄ መጽሐፍ የጻፈው ማን ነው? ኡስታዝ ወሂድ ነው ትረዳለህ። ግን እኮ ላይሆንም እኮ ይችላል። የሆነ ሰው አጭበውት እኮ ሊሆን ይችላል። ትክክል ነህ። ግን መጀመሪያ አንድ መጽሐፍ አይደንቲፋይ ስናደርግ መጀመሪያ ማየት ያለብን ምንድነው? መጽሐፉን ማን ጻፈው፣ መጽሐፉን ምን ክሌም ያደርጋል የሚለውን ማወቅ አለብን። ተስማማ? እሺ ቁርአኑ እንደሚለው ከሆነ ትክክል እኮ አዳም ትክክል ላይሆን ይችላል። ግን ቁርአኑ እንደሚለው ከሆነ ቁርአን የማን ቃል ነው? የነብዩ መሐመድ ቃል ነው። እስኪ ቻምበው የአላህ ቃል ለመሆኑ እኮ ማስረጃ ነው የምፈልገው። እሱን እኮ ላሳይህ ነው ያ ሐቢቢ። በአማርኛሽ እየሰማኸኝ ከሆነ ወአለይኩም ሰላም። ሙስሊም ነኝ ብለህ ነበር? ሙስሊም ነኝ፣ ግን እኔ ሃይማኖትን ማለት ሰው የጻፈው ነገር እንጂ የምናነበው በዚህ ምድር ላይ ሃይማኖት የለም። ኦኬ ኢየሱስ አምላክ አይደለም ብለህ ታምናለህ? ኢየሱስ ማን ነው? ኢየሱስም ነብዩ መሐመድም ሰው ናቸው። እነሱ ያመጡት ሃይማኖት እንጂ እነሱ የጻፉት ነገር እንጂ ከፈጣሪ የወረደ ነገር የለም። ከፈጣሪ የወረደ ነገር ካለ ደግሞ ማስረጃ ስጡኝ ነው። እኔ አሁን የፈለኩት ነው። ማስረጃ ከሰጣችሁ ካልሰጣችሁ ይልወረድ። ኢየሱስ አምላክ ነው ወይስ አይደለም? ለነሱ አምላክ ነው። ለኛ ነብዩ መሐመድ መልእክተኛ እንደሆነ ኢየሱስ ክርስቶስ ማለት እኮ እንደዛማ ከጠየቀኝ ብዙ የምጠይቀው ነገር አለ። እኔ እናንተ እንዳይደብራችሁ ብዬ ነው ዝም ያልኩት። ብዙ የምጠይቀው ነገር አለ። ኢየሱስ ክርስቶስ ነብዩ ኢሳ ከሆነ መንታ ወንድም ነበረው እንደ ነብዩ ኢሳ ኢየሱስ ክርስቶስ እንደ ሊሆን ይችላል። በመጽሐፍ ቅዱስ እስኪ በደንብ አንብቡት እኮ። ተረጋጋ እንዴ። ኢየሱስ አምላክ ነው ወይስ አይደለም? ለነሱ ሃይማኖት ለክርስቲያኖች ሃይማኖት አምላክ ነው። ለኛ ደግሞ ነብዩ ኢሳ ይባላል። እኔ ስለኔ እኮ ስሜት እኮ ነገርኩ እኮ ወንድሜ። ተረጋጋ ነው እንጂ ነገር አምላክ ነው ወይስ አይደለም? ይሄን ብቻ መልስ።
አረ ሰውዬ ምን አስበህ ነው? ነብዩ መሐመድ ማምላክ አይደለም፣ ኢየሱስ ክርስቶስ ማምላክ አይደለም። እናንተ ምን አይነት ክርክር ነው የጀመርከኝ? እኔ እሱ ጋር ላወራበት ሲጀምር ባልታይ ቤቱ ጋር ለማውራት ነው የገባሁት ነው። ችግር የለውም። አንተ ብቻ አስረዳኝሽ። አምላክ እንዳለ አንድ ፈጣሪ እንዳለ አምናለሁ። በጣም አሪፍ። እሺ ያ ፈጣሪ ማለት እሱ ፈጣሪ ደግሞ ሰው የጻፈው ወይም ደግሞ በሰው ልጁ ነው የመጣ ፈጣሪ ሳይሆን የማይታወቅ ፈጣሪ አለን። ኦኬ ታውቀዋለህ ካንተ ፈጣሪ? አላውቀውም፣ ብቻ ግን የማይታወቅ ፈጣሪ እንዳለ ነው እኔ ውስጥ የሚያስበው። ኦኬ ያ ፈጣሪ ምን አይነት ነው ብለህ ነው የምታምነው? እሱ ፈጣሪማ ሰማይና ምድርን የፈጠረ ሰው ልጅ የፈጠረ እጽዋቶችን የፈጠረ እኛን በቃ በዚህ ማንም እንዴ ሰው ያስፈልጋል እንዴ ለዚህ ይሄንን ለማመን ማለት ሲሪየስሊ ከክርስቲያንም ሃይማኖት ወይም ደግሞ ከሙስሊሙም ሃይማኖት ስታጠና ትክክለኛ ሁሉም ነገር ሰው ያመጣው ሃይማኖት እንደሆነ እርግጠኛ ትሆናለህ። ኖ እነሱ ሰው ያመጣቸው ሃይማኖቶች ነው። ተስማማን። አሁን ቆይሽ እኔ ጥያቄ ይመለስልኛል አይመለስልኝም? ካልተመለሰልኝ እኔ ለፎሎ ስብሰባ ምናምን አይደለም የገባሁት። ሰውዬ እኮ ተረጋጋና እናወራ። ወደ ፖይንት እየመጣ ከአላህ የወረደበት አሁን ቁርአን ከአላህ እንደወረደ ማስረጃ ትሰጡኛላችሁ አትሰጡኝም? ኧረ እኔ በቃ ብዙ ክርክር አልፈልግም። አትረጋጋም? እሺ ንገረኝ። እሺ ምንድን ነው የምታወራው? አንተ ፈጣሪ ሰማይና ምድር እንደፈጠረ እንዴት አወቅ? አንተ ታዲያ ነብዩ መሐመድ ወይም ደግሞ ኢየሱስ ክርስቶስ ናቸው የፈጠሩት ብለህ ታምናለህ? ስለዚህ አንድ ፈጣሪ የማይታወቅ ፈጣሪ የማይለይ የማይታይ ጌታ አለን። ያ ጌታ ነው የፈጠረው ብዬ ነው ማምነው እኮ። እሱም አልነገረክ? ማንም የነገረኝ የለም። በውስጥ ያሰብኩት ሐሳብ ወይም ደግሞ ከመጽሐፍ ያነበብኩት ነገር ነው። ይሄ ነገርማ ከምን መጽሐፍ? መጽሐፉ ታሪኩ ብዙ ነው በነገራችን ላይ። አሁን ለጠየቁት ጥያቄ መልስ እንዲሰጠኝ እንጂ ለክርክር አይደለም የገባሁት። እኔ ለጠየቁት ጥያቄ መልስ ምን ይሰራል አንተ? እንደኛ ምን ነው አንተ አንብበክ ያመንከው መጽሐፍ እኛ ምን ነው? እሺ በዚህ ዓለም ላይ ሃይማኖት የሚባል ነገር የለም የሚል መጽሐፍ ነው በነገራችን ላይ። እስቲ አሳየንሽ። አንዴ ጣልቃ ልግባ እዚህ ላይ። ቆይ አንዴ ሰው አሁን እኔ ለጠየኳችሁ ጥያቄ መልስ ትሰጡኛላችሁ አትሰጡኝም? ና ያነበብከው መጽሐፍ ነገርን ምን ማለት እሱ ምን ማሳየት ይጠበቅብኛል አለ መጽሐፉ። ኖርማል ነው ግን እኔ ጋር አይደለም አሁን ያለው መጽሐፉን። ማን የጻፈው? አብርሃም አሜሪካ። አብርሃም እንጃ እሱን እንዴት አመንከው? እሱን ሳይሆን ያመንኩት እኔ ኖርማሊ ሲሪየስሊ አሁን እኮ ነገርኩ እኮ እኔ የምፈልገው አሁን በዚህ ዓለም ላይ ቁርአን ፈጣሪ እንዳወረደውና ከአላህ እንደወረደ እርግጠኛ መሆን ነው የምፈልገው። እሱን ያመንኩበት ምክንያትም አለኝ። ሙሉ መጽሐፉን ስታነበው ይገባል። በውስጥ አውራ ከፈለክ ልክልሃለሁ። ኖ እሱን ሰውየውን ለምን አመንከው ነው መጀመሪያ። እንዴት ነው ማላም ነው? በዚህ ነገር እኮ በዚህ ዓለም ላይ ለአስራ ምናምን ሀገራቶች አሉ። አሜሪካ፣ አውሮፓ፣ እንግሊዝ፣ ካናዳ፣ ሳውዲ አረቢያ፣ ኢትዮጵያ እንደሚባሉት እንደሚከባበሉት 10 ምናምን ሀገራቶች አሉ። እነዚህን ሁሉ ሀገራቶች በቋንቋና በሃይማኖት የለያያቸው የሰው ልጅ ነው። ስለዚህ የሰው ልጅ ከሆነ በሃይማኖትም በቋንቋም በሀገርም የለያያቸው የሰው ልጅ ከሆነ ያ ፈጣሪ ነብዩ መሐመድ እና ኢየሱስ ክርስቶስ ናቸው ያመጡት ሃይማኖትን እኮ። ተረጋጋሽ። የተግባባን እኮ ነው። እኔ እኮ ባልተቤቱ የት ሄዶ ነው አንተ የምታወራኝ ነው? ማንን ያገናኘህ ሰውዬ? አንተ ማን ያመጣ ሰውዬ ንገረኝ። አይደለም አሁን ለጥያቄ መልስ ሳይሰጡ እየለፈለፉብኝ ነው። እኔ ምንም አልገባኝም። እኔን ጥያቄ ጭራሽ እኔ እየጠየኳቸው እኔን የሚጠይቁ ሰዎች ጋር ነው እንዴ ያገናኘኸኝ? አብርሃም ምን እንዴት አመንከው? ጥያቄ ሳይመለስልኝ ለምንድን ነው ጥያቄ የምትጠይቀኝ? እኮ ገባኝ። አብርሃምን እንዴት አመንከው? ይሄንን ነው የጠየቅኩ። እኔ ያመንኩበት ምክንያት እኮ ነገርኩ እኮ። በዚህ ዓለም ላይ የሰው ልጅ ነው እንጂ ሃይማኖትንም ሀገራትንም የከፋፈለው አደምና ሐዋ ወይም ደግሞ አዳምና ሔዋን በነበሩበት ሰዓት እንደዚህ አይነት ነገር የለም
እኮ እሱን ተስማማው። እኮ ለኔ አሁን ከተስማማ እኮ ያመንኩበት ምክንያት ይሄ ነው። ምክንያቱን እኮ እየነገርኩ ነው። እሱን አይደለም ስለ ፈጣሪ የነገረህን አብርሃምን እንዴት አመንከው ነው ያልኩህ። ይሄን የጠየቁ ማለት ምን ፈጣሪ ሰማይና ምድር እንደፈጠረ እንዴት አወክ? ስለ አብርሃም መጽሐፍ ጻፈና በሱን ያወቅኩት አልከኝ አይደለ? ከዛ እሱ የማይታወቀው ፈጣሪ ነው የፈጠረው እኮ እንዴት አወክ? እሱን እንዴት አወክ? እሱ ይሄ እኮ ግልጽ እኮ ነው። አንድ ፈጣሪ እኮ እንዳለ እኮ እናምናለን። ነገር ግን ደግሞ ቁርአንንም የጻፈው ክርስትናንም ደግሞ ስለ ክርስቲያን ሃይማኖት ደግሞ የጻፈው የሰው ልጅ እንጂ እሱን እንመጣለን። እኔ አሁን የጠየቅኩ ጥያቄ እንዴት አመንከው? ያመንኩበት ምክንያት እኮ እየነገርኩ ነው ያለሁት። እኮ አንድ ፈጣሪ የማይታወቅ ፈጣሪ አለን እኮ። ገባኝ። አሁን መመሰል ስም ማን ነው መጀመሪያ? እኔ እኮ ነግሬ ያለው ቅድም እኮ ሙስሊም ነኝ ሀቢብ እባላለሁኝ እኮ ብያለሁ። እሺ ሀቢብ ምን እንደሆነ መሰለ እኔ ላደርግልህ እየሞከርኩ ያለሁት አንተን ለማፋጠጥ ምናምን ነገር ሳይሆን መጀመሪያ እይታክ መስተካከል አለበት። እይታ ከተስተካከለ በኋላ እይታ እኮ የሚስተካከለው እኮ ከአላህ ለመውረዱ ቁርአን ወይም ደግሞ በክርስቲያን ሃይማኖት ነብዩ ኢሳ ከሆኑ ትክክለኛ ነብዩ ኢሳ ነው የሚባለው አይደለ? በእኛ ኢየሱስ ክርስቶስ እንዴት ነብዩ ኢሳ ሊሆን ቻለ? እሱ ምክንያት ምናምን ልታብራሩልኝ ነው የገባሁት። ልጁ የነገራቸው ጥያቄ እንዲመለስልኝ ብቻ ነው የገባሁት፣ ለሌላ ነገር አይደለም። እንመልስልሃለን እኮ ገባኝ። አሁን ምን መሰለህ አንድ መጽሐፍ ከፈጣሪ እንደወረደ ለማረጋገጥ አንተ ምን እንደሚያስፈልግህ ትነግረንና እሱን እናሟላልሃለን። ገባክ አይደለ? አሁን ልንገርክማ እየጠየቅኩ ያለሁት ነገር አንተ ፈጣሪ እንዳለ ታምናለህ፣ which is good። ያ ፈጣሪ ደግሞ ሰማይና ምድርን ፈጠረ አልክ። እንዴት አወክ ስልክ አንድ አብርሃም የሚባል ሰውዬ ፈጣሪ ሰማይና ምድርን እንደፈጠረ ጽፏል እና እሱን አመንኩት አልከኝ። እኔ ደግሞ የጠየቅኩ ጥያቄ እንዴት አብርሃምን አመንከው? ምንድን ነው መነሻ ምክንያት? እኔ አሁን የእምነትህን አንተ የሆነ ነገር ልታምንበት የምችላቸውን ፖሲብል መንገዶች ለማየት እየሞከርኩ ነው። ከዛ ያንን ስረዳ አንተ ሌላ ሃይማኖትን የማምን መስሎ ነው? ኖ ምንም ሃይማኖት የለኝም፣ ሃይማኖት የለም በዚህ ዓለም ላይ ሃይማኖት የሚባል ነገር የለም ብዬ ነው የማምነው እንጂ ኧረ እኔ 666 ኧረ በፈጠራችሁ ጌታ እኔ ሙስሊም ነኝ ሲጀመር እኔ ሙስሊም ናቸው ቤተሰቦች አባቴ ሶላት ሰግዳናት እንደዛ አይደለም። እኔ ያነበብኩ መጽሐፍ ግራ ስላጋባኝ ብቻ ለጥያቄ ነው የገባሁት እኮ ገባኝ አይደል? አሁን 666 ምናምን አማኝ ምናምን አትበሉ። ሃይማኖት የለም በዚህ ዓለም ላይ ብዬ ነው እኔ እያመንኩ ያለሁት እና ለዚህ ደግሞ ፈጣሪ ለማውረዱ እርግጠኛ ማስረጃ ከእናንተ ፈልጌ ነው የገባሁት እኮ ገባኝ። ሙስሊም አይደለህም አይደል? አሁን አንተ እኔ አሁን ላይ እኮ ገባኝ ሙስሊም ነኝ አትበላ። አሁን ምን መሰለክ ሀቢብ ምን እናደርጋለን መሰለህ? አብርሃምን ለምን አመንከው ንገረኝ። ይህንን ሚስጥር ማወቅ እፈልጋለሁ። እየነገርኩህ እኮ ነው ደጋግሜ። አብርሃምን ያመንኩበት ምክንያት 3 ነገሮች አሉ። አንደኛ አደምና ሐዋ በነበሩበት ሰዓት ሀገር ክፍፍል የለም፣ የቋንቋ ክፍፍል አልነበረም። ሁለተኛ ደግሞ 20 ምናምን ነብያቶች ናቸው በእኛ ያሉት ማለት በሙስሊሞች ሙሉ በሙሉ ባላቃቸው 20 ምናምን ናቸው እስከ መሐመድ የመጨረሻው ነብይ ድረስ ማለት ነው። እነዛ ነብያቶች በነበሩበት ሰዓት እስልምና አልነበረም። የመጨረሻው ነብይ ላይ ነው ይሄ ሶላት የመጣው ምንም የመጣው ለምን እንደውም ታስታውስ ከሆነ ቢላል ሀበሽ ነው ምናምን ይላል አይደል? በእኛ ሃይማኖት በሐዲስ ላይ ሰምቻለሁ። ቢላል ሀበሽ ነው አዛን ያለው ለመጀመሪያ ጊዜ እና ቢላል ሀበሽ ከሆነ ለመጀመሪያ ጊዜ አዛን ያለው በነብዩ በመጨረሻው ዘመን ነው። አሁን ከዛ በኋላ ነብይ የለም እስካሁንም የለም። ስለዚህ በዚህ ሃይማኖት ላይ ሶስተኛውን ልጠይቅ እሺ በቃ ቆይ ሀቢብ አንደኛ ሰው ያመጣው ሃይማኖት ለመሆኑ ምስክር እኮ ይሄ በቂ እኮ ነው እኮ። ቆይ አይደለም አሁን አንድ ነገር ልንገርክ። የጠየቅኩን ጥያቄ ቱ ዘ ፖይንት እየመለስክ አይደለም፣ ግን በቃ ይሁን አንተ ማጨናነቅ ስለሆነ የመጀመሪያ ጥያቄ የጠየቅኩት ጥያቄ ቁርአን ከዓለማቱ ጌታ ስለመውረዱ ምንድነው ማስረጃው ነው አይደለ? ጥያቄ አዎ ከፈጣሪ ለመውረዱ ምንድነው ማስረጃችሁ? ወይም ብቻ እንዲሰጡኝ ነው። እኔ ገባኝ። አንተ አሁን አንድ መጽሐፍ ከፈጣሪ እንደወረደ ለማወቅ ምን አይነት ማስረጃ ነው የምትፈልገው? እኔ ቁርአን ከአላህ እንደወረደ ማስረጃ ነው የምፈልገው። ነብዩ መሐመድ ይሄ ነብያቶችና ኢየሱስ ክርስቶስ ያመጡትን ሃይማኖት
ዝም ብሎ ሰው ያመጣውን ሃይማኖት ሳይሆን እኔ መከተል ፈልገው መልስልኝ። ትክክለኛ ሃይማኖት መከተል ፈልጋለሁ ነው ሙስሊምና እኮ ገባኝ። ተረጋጋ። አሁን አንድ ጥያቄ የጠየቅኩ ጥያቄ ምንድን ነው? አንድ መጽሐፍ ከአምላክ ለመውረዱ አንተ ምን አይነት ማስረጃ ነው የምትፈልገው? ከፈጣሪ የወረደበት ምክንያት ነው። ቁርአን ከአላህ ነው የመጣው አይደል እንዴ የሚባለው? እሱ ምክንያት ብቻ እንድትነግሩኝ ነው የምፈልገው። ኦኬ እንጂ ከፈጣሪ እንደወረደ ታውቃለህ? ከፈጣሪ እንደወረደ አላምንም። ነብዩ መሐመድ ከመና እነ ቢላል ሀበሽ በእነ አቡበክር በነበሩበት ሰዓት ነው የመጣው ብዬ ነው የማምነው። ኧረ ሀቢብ ቆይ አንዴ፣ አንድ መጽሐፍ ከአምላክ ለመውረዱ ምን አይነት ማስረጃ ነው የምትፈልገው? ከአላህ ለመውረዱ የሆነ ማስረጃ ስጠኝ አንተ። እኔ ሌላ ነገር እኮ ምንም ነገር አልጠይቅም። ምን አይነት ማስረጃ? ምን አይነት ማስረጃ? እኔ ነው መልስ ትጠይቀኛ እንዴ? ከአላህ ነው የወረደው አላላችሁም እንዴ? ከአላህ ከወረደ ምክንያት ስጡኝ እንጂ እኮ የምፈልገውን ማስረጃ እንድንሰጥ ነው። አንተ አንድ መጽሐፍ ከአምላክ ለመውረዱ እንድታመን ምን አይነት ማስረጃ ነው ፈልገው? ቁርአን ከአላህ የወረደበትን ማስረጃ ስጡኝ እኮ። ምን አይነት ማስረጃ? ደጋግሜ እየነገርኩ ነው። ምን አይነት ማስረጃ? ምን አይነት እኮ እናንተም እርግጠኛ አይደላችሁማ። ሰው የጻፈው መጽሐፍ እንደሆነ ታምናላችሁ አይደለም። በስተመጨረሻ አሳቀኝ። ኖ ሰው የጻፈው ነገር ለማንበባችን ኧረ ወላሂ ላላ አይደል። እኔ ሙስሊም ነኝ አልኩ እኮ እናቴ ትሙትም ወደ እናቴ ትሙት ነው የምልህ ማለት ነው። ሰው ግን ማለት ነው ሰው ላመጣው ሃይማኖት እንደሆነ የምንከተለው እያንዳንዳችን አመንኩኝ ገብቼም አልተመለሰልኝ። ለምን ማተረጋ እንዴ? ምን ሆነ ነው? መልስልኝ። ከመለስክልኝ ካልመለስክልኝ ምን ያከራክራል ታዲያ? ነገርኩህ እኮ ቁርአን ከአላህ ለመውረዱ ምስክር ምክንያት ስጠኝ። እሺ ፋሪስ ምንድን ነው? ወአለይኩም ሰላም። ያው ልጁ የፈለገው ቀጥታ በቃ ወደ ማስረጃ መግባት ነው የፈለገው እኮ። ማስረጃ ነው የምፈልገው እኮ አቦ ይመች። አንተን ያስገባይ ሲጀመር ምን አይነት ማስረጃ የሚባል ነገር አለ እንዴ? ከአላህ ለመውረዱ እርግጠኛ አይደላችሁ እንዴ? እኮ እኔም እኮ ማምነው እኮ ሰው የጻፈው ነገር እንጂ የምንከተለው ከፈጣሪ የወረደ ነገር አንድ ነገር የለም። ከሌ ሰው የጻፈው ነገር ነው። እሺ ለኔ ስማኝ፣ ተረጋጋሽ። ስለዚህ ሰው የጻፈው ሃይማኖት እንደምንከተል ደግሞ እርግጠኛ ነኝ። እርግጠኛ እንዳደርግ እያደረጋችሁ ምክንያት ከሰጣችሁ ስጡኝ፣ ካልሰጣችሁ ልውረድ። አራቱ ተረጋጋ። እንዴ ምንድን ነው የሚያንጣጣክ እንዴ? ዝም ብላ አትበጥብጥ። ቁርአን አንደኛ ነገር ከአምላካችን ከአላህ ስለመውረዱ ማስረጃ ራሱ መጽሐፉ ነው። አንደኛ ነገር መጽሐፉን ራሱ ማለት ነው። መጽሐፉ ራሱ ከአምላካችን ከአላህ ለመውረዱ አንደኛ ማስረጃ ነው። ሁለተኛ ነገር ደግሞ በውስጡ የሩቅ ሚስጥራት መያዙ ማለት ነው። ይሄ ከአምላካችን ከአላህ ለመውረዱ ማስረጃ ነው። ይህን ታውቃለህ? እሺ አውቃለሁ። አዎ ፈጣሪ በነገራችን ላይ ሃይማኖት የሚባል ነገር መልካምነትን ሰው እንዳንገድል ብዙ ነገር ነው የሚያስተምር ነገር ነው። መጀመሪያ ስለ መጽሐፉን ጨርስና ከዛ ወደሱ እንገባለን። ከፈጣሪ ለመውረዱ ነው ማስረጃ የምፈልገው። አሁን ከፈጣሪ ከአላህ ለመውረዱ ማስረጃ ስጠኝ። እየሰጠሁህ እኮ ነው። ምን አልኩህ? ሁለት ነገር ሰጠሁህ። ምን አልኩህ ነው እንጂ ከአላህ ለመውረዱ እርግጠኛ አይደለህም። ምን አልኩህ? ሁለት ነገር ሰጠሁህ። ምንና ምን አልኩህ? አሁን ያልከኝማ እኮ ሰው እንደጻፈው የሚያስረዳ ነገር እንጂ እኮ ሌላ ነገር ከፈጣሪ ለመውረዱ እርግጠኛ የሆነ ነገር ያወራኝ ነገር የለም እኮ። ምንድን ነው ያልኩህ? ሁለት ነገሮች መልስ። ላይክ ያልኩህን ነገሮች ድገማቸው። ሁለት ነገር ነግሬሃለሁ። ምንና ምንድን ነው ያልኩህ? ቁርአን ለሰው ልጅ ምናምን መልካም ምናምን እኔ እንደዛ አላልኩም። ሲጀመር እየሰማክ አይደለም። ገባክ አይደለ? ሲጀመር አሁን አስተላኛ እኔ ጥያቄ እንዲመለስልኝ እንጂ የገባው ሲጀመር እዚህ የምነግርህን ነገር እንኳን እየሰማክ አይደለም በስነ ስርዓት። ቀጥል። አብኪ አለ ጠይቀው እሱ ለልሳነ ግዕዝ ታይምሮ የስማኒ ዋህደ ነገር ተናገረ ከበርት በቃለ ቁጣይ ትናገር አኮ ተጽናስ በርት ቀን ትናገር እስሳለ ሰላም የደግና የብል ዳዊትና አኮ ተጽናስ ትናገር ኢብራን በቀዳሚ ዘር አየካ መጽሐፍ ይሃሎ ለዘተናገር ከሰኑይ
ሰኑይ ሰሉስ ረቡዕ ሐሙስ እይትባህል ነገር ይህ አሎ ሃባ አንተ ዛራይ ከነ በቀዳሚ መጽሐፍ አሎ አኮ ተጽናስ ንህነት ናገረከ ኢምራን ዛራየነ መጽሐፍ አሎ ይህ አሎ ለዝንቱ አንተ ዘተናገርከ ሰማይከኒ ወይ እፎ ሰማይኩ ግን ለኔ ማውራት የሚፈልገው ኢብራሂም ነው። አንተ ጋር አይደለም። የጀመርነው ከሱ ጋር ስለሆነ አንተ ምን አመጣ? እኔ ካንተ ጋር ማውራት አልፈልግም። አኮ ተጽናስ ኢምራን ወአቡኪ አሃዱ እቱንህነ አኮ ተጽናስ ለምን ተመሰለከ? ለምን ተመሰለከ? በቀዳሚ ንህነ ኩልነ ሀበታይት ሀበዛይል ዛሃሉ ሰብ ይሰማይኩሙ በቀዳሚ ማለት ነው። አነ ጠይቀከ ስማኒ ዋጽማኒ ቃለ ኢምራን በቀዳሚ ዛራይ ከመጽሐፍ ዘሰኑይ ተው ለገዞንም ተውና ካንተ ጋር ማውራት አልፈልግም። የጀመርኩት ፖይንት ስላለ እሱ ጋር ነው ማውራት እንፈልገው። ገባ? ካንተ ጋር ለማውራት እንፈልገው። እኔ ከኢብራሂም ጋር ማውራት እንፈልገው። የረታውት እሱ ነው። ለምን ትትናገረኒ? ምን አገባ አንተ? ካንተ ጋር ለማውራት እንፈልገው። እሱ ጋር ነው ማውራት እንፈልገው። ኢምራን እሆያው ኦቱ ለአነ እሆያው ኦቱ አኮ ተጽና አራባከ በአንተ ቤት በቃ ግዙን በቃ ፈተፈትከው ዋክ አውቆ ተናገረኝ። ልሳነ ግዕዝ ታይምሮ አኮ ተጽናስ ምትናገር በልሳነ ግዕዝ ምን ቱቱ አረ ተውናት እና ኢብራሂም አውራይ ከፈለክ አንተ ያንተ ቤት አይደለ ካንተ ጋር ሊጀመር ነው። እናንተ ጋር እንጨርስ። ለምን እዛ ትሄዳለህ? እሱ ሌላ ሰው ለምን ትጋብዛለህ? እና አንተ ወንድ ከሆንክ እኔን አውራኝ ና ለምን ትቆጣ? አይን ቦሙ ይው በከመ ዳዊት ነቢ አይን ቦሙ ተው ጊዜና አትግደል። ይኸውልህ ጊዜ አትግደል። ካንተ ጋር ማውራት አልፈልግም። ንግረኒ ና ኢብራሂም አውራኝ። አንተ ና ኢብራሂም አውራኝ። አደገ ነገር እናገረከና ሀበ ኢምራን ኢብራሂም አውራኝ። አንተ ዝም በል እባክህ። ለልሳነ ግዕዝ ካንተ ጋር አወራው። ለልሳነ ግዕዝ ይተአምሮ በቃ ሰናይ ኦቱ ያላ ተፈደለ የሸ እኔ አንተን ግዕዝ አላስተምርም። ገባ? መማር ከፈለክ ከፍለህ ሀቢቢ በፍትህ ያዘ እኮ አልቻልክም። አንተን አላስተምርም ግዕዝ። ገባ? እስቲ እሺ ያለህ ምንድን ነው? ያለ ገብቶሃል? አንተ እና እኔን አናውራ። ስለ ገድላት ነው ያለ ገብቶሃል? አዳምጥ። ያለ ገብቶሃል? ስለ ገድላት ነው ያነሳውና ስለ ገድላት እናውራ። ለምን ሌላ ቦታ ተሰባርከ? እሱን አንተ ለኔ አትነግረኝም። ገባህ? እሱ ጋር አይደለም። ከገባህ ምንድን ነው ያለው? ገድላት ነው ያነሳው። ና ስለ ገድላት እናውራ። ከገባህ ምንድን ነው ያለው? አንተና እኔ ና እናውራ። ወንድ ከሆነ ምንድን ነው ያለው? መጀመሪያ ና አሰበም እንዴ? ገድላትን መጻፍትን አውቃለሁ ብላላ። ና እናውራ። ጆሮህን ተጠቀመውና ምንድን ነው ያለህ? መጀመሪያ ገብቶሃል? ታወው እሱ ይኸውልህ ቋንቋ ነው። ስለሱ አለ የሚያግባባን አማርኛ ነው አይደለ? ና በአማርኛ እንትን ያያቸው እውቀት ሲለና ወለቀ ደግታስተን እኔ ቤት እንዳመጣ እኔ ያልኳቸው እውቀት ሲለካ ይሄ ነው። አንድ መናገራችንን ቅድም ግዕዝ ገድል ሲል ነበር። የመጽሐፍ ነጋዴው አልቻለም። በቃ ተያዛፈ ዝም በል። ለምኜው ነው የገባሁት። በጣም ለምኜው በሌላ ስልክ ነው የገባሁት። እዝራ ነኝ አስቸግሮኝ ነው። ሂድ አንተ ምን ታደርጋለህ? ክላስ ይሄን ያልኳቸው አሁን ይሄ አዋቂ ነኝ የሚል ያጀማጫን አስገቡት። አዋቂ ነኝ የሚል አካል ነው። አዋቂ ነኝ ብሎ አንድ መናገር አልቻለም። ክላስ ተምረና ስትማር እናወራለን። እሺ አይ ቲንክ ቀጣይ ያስገቡ። እኔ አሳቀኝ ሲያወራ ይስቅና አኮ አለችና ሞከረች። አኮ ብላለች። አኮ ካለች በኋላ ዝም አለች። ስማማ ይሩ አሁን እሳችን ሲጠይቅ ነበር። ባይዘወይ ቤዚክ የሆኑ ነገሮች መምህርም እንድታውቁ የምፈልገው ነገር ቅዳሴ መግቢያው ማወቅ ግዴታ ነው። ለምሳሌ ለአንድ ኦርቶዶክስ ግዴታ ማወቅ አለበት ብዬ እኔ በፐርሰናሊ ማለት ነው በነበርኩበት ነገር ቅዳሴ ሲጀምር በኖርማል ጊዜ ከሆነ ምነበሃ ይባላል። ምነበሃ ቅድስት ቤተክርስቲያን እያለ ይቀጥላል ማለት ነው። ሮብና አርብ ከሆነ መስቀል አብርሃ ይባላል። መስቀል አብርሃ በከዋክብት አሰርጋዊ ቤተክርስቲያን ይባላል። እሁድ ሲሆን ደግሞ ምን ይባላል ማለት ነው? ኩሉ ዘገብረ ይባላል። ኩሉ ዘገብረ የሚባለው ነገር ይባላል ማለት ነው። መጋረጃ የሚጋረድበት ምክንያት ምንድነው? የጠየቀው ቅድም ጥያቄ ፍሬ ቅዳሴ ይባላል ማለት ነው። ፍሬ ቅዳሴ ማለት አኮቴታ ቁርባን ዘግዝትና ማርያም ንግሮት አምላክ ዘደረሰ ላታ ባህር ያቆስ ኤጲስቆጶስ አህደ ነፍሳ ጸሎተ በረከተ ምስራፍ ኩሮዳ ያህሉ ምስሌን ለዓለም ዓለም ብሎ አባ ሕርያቆስ ይናገራል ቅዳሴ ማርያም ላይ። እኔ ግን ጠይቄ የነበረው እንደሆነ ታውቃለህ? ቅዳሴ ማርያም ሲጀምር ምን ነበር የሚባለው ብዬ ነበር ጠይቄ የነበረው። አያውቀውም። ቢያውቀው ኖሮ አመለጠ ለነገር። እኔስ ሌላ ጊዜ እናወራለን ኢንሻአላህ። እሺ ቀጥል። አይ ጀዛከላ በቂ ነው። እንደዚህ ማስተማራችን በቂ ነው። ተማሩ። ሙስሊም ቤት መጣችሁ አታጭበረብሩ። በመጽሐፉ የሚያስኩት በግዕዝም ተያዘ። ፒው ጨርሰናል። አይ እሺ ኢትዮጵያ ሰላም ብያለሁ። በክርስቶስ ሰላም እላችኋለሁ። እንዴት አመሻችሁ? አለን አልሐምዱሊላህ።
ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መምህር ኖት እንዴ? ቀሲስ ኖት? ድምፁ ኧረ አይደለሁም። ተራ ምዕመን? ምዕመን ተራ። አይ እሺ፣ ጥያቄ ነበረ ፈቃደኛ ከሆኑ። እንደ እግዚአብሔር ፈቃድ እግዚአብሔር በፈቀደ መጠን ለእኔም የምችለውን ለመመለስ ዝግጁ ነኝ። እሺ፣ መጽሐፍ ቅዱስ ስንከፍተው እንደዚህ የሚል ነገር እናገኛለን። መጽሐፈ ነህምያ እንክፈተው። መጽሐፈ ነህምያ እንዲያወጣሁት ነው። መጽሐፈ ነህምያ ምዕራፍ 7 ላይ ይታዩታል። ነህምያ ምዕራፍ 7 ላይ ግን መምህር ቀሲስ ኖት እየተባለው ምንድን ነው? እንትኑን አውዱን እንስማማ። አንበባዎች አይ ቀሲስ ኖት እየተባለ ያለውና ቅስና እኮ አይካደም። ለምንድን ነው ቀሲስ አይደለም የሚያሉት? እሺ አንበባው ችግር አይ ሳይሆን ቅስና በቤተ ክርስቲያን መካድ ራሱ ያስጠይቃል። አዎ እና ቀሲስ ኖት ወይስ አይደለም? አይደለሁም። እርግጠኛ ናችሁ? 100%። እሺ ዲያቆን ኖት? ተራ ምዕመን ነኝ አልኩ እኮ። እንግዲህ ካሎሽ ያው ግን እንደታየው ከሆነ ዲያቆን ኖት ቀሲስ ኖት ተብሎ ነበር። እንግዲህ አናስጨንቅም። ያው ክደው ከሆነ ግን በቤተ ክርስቲያን ቅጣት አለው፣ አይካደም ቅስና። እሺ ያነቡልኛል። እግዚአብሔርም ታላላቆችንና ሹሞችን ሕዝቡንም ሰብስቤ በየትውልዳቸው እቆጥራቸው ዘንድ ልቤን እንትኑ ያዘኝ። አነሳሳ የቆጥራቸው ዘንድ አነሳሳ። ይሄ የጊፍቱ እንትን እየዘጋው ነው፣ አያስነብበኝ። እሺ አንደቁሙ አንደትስጡ። እሺ ከላይ ምንድን ነው የሚለው? ከስደት የተመለሱ አይሁድ ስም ዝርዝር አይደል ርዕሱ? ስለዚህ እየቆጠረ ያለው ምንድን ነው? ከስደት የተመለሱት ነው አይደለ? እሺ አሁን ስንሄድ እስኪ ቁጥር 19 አንብቡልኝ። ምንድን ነው የሚለው? ቁጥር 19 የበጉዋይ ልጆች 2067። እሺ ቀጥሉ። የአዴን ልጆች 655። ይሄ ግን የትኛው መጽሐፍ ነው ወንድሜ? ይሄ መደበኛ እንትን የሚለው ነው? አዲስ መደበኛ ትርጉም እንደ አይደለም፣ የኦርቶዶክስ ነው። አይ የአዴን ስንት ናቸው? 558 655። አይ አመሰግናለሁ። እሺ ይሄን ሄጄ መጽሐፈ ዕዝራ ምንድን ነው የሚለው? ወደ ሀገራቸው የተመለሱ የአይሁድ ስም ዝርዝር። እሺ የአድ ልጆች ስንት ናቸው አለ? የበጓይ ልጆች 2056። ቀጥሎ የአዲን ልጆች 454። ተጋጨኩ። ቅድም እኮ ያሉኝ ቅድም 655 ነበር ያሉኝ። እዚህ ጋር ደግሞ የአዲ ልጆች 454 ይላል። ተጋጨ። የትኛው ትክክለኛው? እንትን እናርጋ ወንድሜ። አሁን ይሄ ያዝከው መጽሐፍ ቅዱስ ቅድም ነግሬሃለሁ፣ ልክ አይደለም። እኔ አሁን ያዝኩት 80 አሐዱ መጽሐፍ ቅዱስ ነው። እንደዛ አይልም። ባይዘዌ አሁን ጥያቄ ካለ ቀላል ነው። ቆይ ቀላል ነው። እንደዛ አይልም ማለት አይደለ? በመጽሐፍ ከፍተዋለሁ። ምን ችግር አለው? አታስቡ። ሙስሊም እኮ መጽሐፍ ይዞ ነው የሚሄደው እንጂ ዝም ብሎ ካለ ማስረጃ ያወራ። አታስቡ። ከፍተዋለሁ። መጽሐፈ ዕዝራ መጽሐፈ ነህምያ ይቀጥል። እሺ እስከዛ ደግሞ ሁላችሁም ሸይሩ። እሺ ነህምያ ምዕራፍ 2 ቁጥር 14 ነህምያ 2:14 ያ አውጥቼዋለሁ። አባ እስኪ አንብቡት። ይሄ ደግሞ በደንብ አይነበብም።
በቃ እኔ ላግዞትና እንደዚህ ይላል ቁጥር 14 ላይ ቁጥር 14 የት ነው? ቆይ አንዴ መጽሐፈ ነህምያ አይደለ? 2:15 ኦኬ። መጽሐፈ ነህምያ ምዕራፍ 2 ቁጥር 15 ሶሪ በተካከው ያኛው እንትን ነው ከእስራኤል ጀበሉትና እንዴ አይ እንትን ብናረግስ ወንድም አሁን ያለው የኦርቶዶክሱ ከሆነ ያኛው ስለሚያስቀድመው ነው እናውጣውና አንተ ያዝከው መጽሐፍ ቅዱስ ራሱ አሁን ከያዝኩት ጋር ራሱ ምን አለ መሰለ አሁን መጽሐፉ ማተሚያው ቤቱ በእጃችን ነው ብሎ አንተ ያዝከው መጽሐፍና እኔ ያዝኩት መጽሐፍ ራሱ በጣም ትልቅ ልዩነት አለው። ይሄኛው ራሱ ለምን በለኝ። አዎ እንዴ ታዳሽ ቤትኛው እንስማሽ በቃ የእርሶን ይክፈቱልኛ። አፕሊኬሽን አልተቀበለው ይሄኛው አልተቃሽ የእርሶን ይክፈቱ ላተልቆትና እንዴት መሰለ አሁን እኔ ያዝኩት መጽሐፍና አንተ ያዝከው መጽሐፍ ለምሳሌ እኔ ያዝኩት መጽሐፍ ምን ይላል መሰለ አንዴ ይክፈቱት አባ እንትን ላይ ብትከፍት ያንተ ምን እንደሚል አንዴ ይክፈቱት የእርሶ መጀመሪያ አሁን የኔ አልቀበልም ማለት አፕሊኬሽን አልቀበልም ማለት ስለዚህ እርሶን ይክፈቱና ያሳዩን እስኪ በምን አድርጌ ልክፈት እኔ ካሜራ ልክፈት ይችላል መነጽር እኮ አጥቼ ነው በእናትህ አቡኪ አለ ለከስተኝ አፎና ይሁን ኮሜንት አቡኪ ካለ ኮሜንት ጻፍልኝ እንትን እናድርገው እንደማይውልህ ነገ የቤት ስራ ስተኝና አሳያለሁ። አሁን መነጽሬን ስለማላገኘው ቁጥሮችና ምዕራፎችን መጽሐፍ ላይ ማግኘት አልችልም። መሰረታዊ ችግር የለውም። አሁን እኔ ጋር ያለው መጽሐፍ ያው መጽሐፍ ልጅ ብዛት እኮ ነው በብዛት ነው ያስቸገረን። ስለዚህ ችግር የለውም። የእርሶን ነገ ጊዜ ይምጡሽ እንጠብቃለን። ሌላ ጥያቄ ካለ ግን ችግር የለም። በቂ ነው። ይሄን የቤት ስራ ወስዶ ነገ ይምጡ። ሰውም ስላለ ወደ ቀጣይ እንላለን። እሺ አይ ሆፕ ሰላም ብያለሁ። ወይ ኢምራን ቆይ አንዴ ከሆፕ በፊት ፋሪስ ምን ፈልገን ሀቢብ ቆይ ፋሪስ የሚባለው አካውንት ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የትናንትናው ልጅ አመጣለሁ እያልኩ እዚህ ላይቭ ነውና አስገቡት። አምጥተዋል? አምጥተዋል? አዎ። ከጎን ነው ያለው? የት ነው ያለው? እዚህ ላይቭ ላይ ገብተዋል እና ምን አልከኝ? አንድ ስልክ እየደወልኩ ነው ወደ እሱ። አይ በስልክ መሰለኝ የሚመጣው። ኢምራን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ አልሐምዱሊላህ አለን። ጥያቄ ነበር። ይቻላል፣ ጠይቀኝ። ሰርች ሳረግ የጥያቄና መልስ ስለ እስልምና ድህነትን የሚከላከለው ሱራ የትኛው ነው ሲል ሱረቱል ዋቂዓ ብሎ መለሰ ካልተሳሳትኩ። እንዴት ነው ትችላለህ? ምን አልከኝ? ሱረቱል ዋቂዓ ድህነትን ይከላከላል ሲል ሰምቼ ነበረ። አስረዳኝ ነው። ኸይር ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሰሃቢ ጠይቋቸው ኢንሻአላህ ሐዲሱ ከበለክ ሙሉ እናወጣዋለን። ሱረቱል ዋቂዓ ማንበብ ሀብት እንደሚያመጣ ዱዓውን ተቀባይነት እንደሚሆን ተናግረዋል። ማለትም አንድ ሰው ሱረቱል ዋቂዓን ቀርቶ ዱዓ የሚያደርግ ከሆነ አላህ ሱብሓነሁ ወተዓላ የአላህን ቃል ሰጥቶን በመቅራቱ ራሱ ምን ያደርገዋል? ይغنيه من الفقر ከድህነት ወደ ሀብት ያመጣዋል ማለት ነው። ለዛ ነው ሰሃቦች ራሱ በሱረቱል ዋቂዓ በጣም የሚቀሩትና ያ ሱረቱል ዋቂዓ ስለ ጀነት ስለ ጀሃነም
በደንብ አድርጎ ያስረዳል። ኢዛ ወቀዐቲል ዋቂዓ እያለ ያስቀምጣልና እሱም ማንበብ ስለ አኺራም ያሳስብሃል፣ ስለ ዱንያም ያሳስብሃልና አዎ ሱረቱል ዋቂዓ ማድረግ ሀብታም ያደርጋል፣ ሀብትን ያመጣል ማለት ነው። ያ ሀብት ሰጪ ግን አላህ ነው። እሺ ቁርአን ውስጥ ሀብት አላህ ነው። አንተ በመቅራት የተነሳ አላህ ሀብታም ያደርግሃል ማለት ነው። እዚህ ስለቀሩት ነው ማለት ነው። እኔ ግራ ስለገባኝ ነው። አዎ አንድ ሰው ሲቀራ አጅሩ ማለት ነው። አንድ ሰው ምሳሌ ዱዓ ሲያደርገው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አንድ ሰው ምሳሌ አልሁማ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወረርሽኝ እኮ ቱዝሂቡል ኸጣያ ኃጢአት ያስፈግዳል አሉ። አየህ አይደለ? በምን አንጻር ካለን አንድ ሰው ወረርሽኝ አጋጥሞት ከሰበረ አላህ ኃጢአቱን ይምረዋል ማለት ነው። እንዲሁም ደግሞ አንድ ሰው ኢህቲሳብ አድርጎ ሀብትን ኢህቲሳብ አድርጎ ጀነት ኢህቲሳብ አድርጎ ዱዓ የሚያደርግ ከሆነ አላህ ዱዓውን ይቀበለዋል። ዩግኒሂ ሚነል ፈቅር ከድህነት ወደ ሀብትነት ያመጣዋል ዱዓ በማድረጉና ኢህቲሳብ አድርጎ ቁርአኑን በመቅራቱ ማለት ነው። ስለዚህ ቁርአን ለሁሉም ነገር መፍትሄ አለው። ቁርአን መቅራት ራሱ የአላህን ረሕመት አንተ እንዲወርድብህ ያደርጋል። ከረሕመቶች መካከል ደግሞ ምንድነው? አንደኛው ሀብት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሀብት ይሰጣል ማለት ነው። ስለዚህ አንተ በቻልከው የቂን እርግጠኛ ሆነ በደንብ አድርገህ ሱረቱል ዋቂዓ መቅራት አለብህ ማለት ነው። እንዲሁም ቁርአኖችን ዱዓ ማድረግም እንደዚሁ አለብህ። እሺ እንትን የቁርአን ግሩፕ እልክልሃለሁ ብለህ ነበር። እሱ ቴሌግራም ዩዘር አስቀምጥልኝ። ዩዘር ኔምን ዩዘር ኔም ላክልኝና ኢንሻአላህ አስገባሃለሁ አለ። አታስብ ኢንሻአላህ ኸይር። ዛሬም ሀዲሳ ተሰራታ ራሳች መሰል። አይ አንተ ልጅ በቃ አትረሳማ አትረሳማ። አይ እንትን ነው መከታተል ያለቃቸዋለሁ ኢንሻአላህ። መከታተል ፋሪስ አለ አገኘኸው ልጅ ደግሞ በጊዜ ቢሆን አሪፍ ነበር እኮ ላይ ብታርገባየው ላይ ብላይ ነኝ። ምን አለ የጀማ ኢንሻአላህ እስከሚመጣ ድረስ ላውራችሁና ያው አላህ ካለ በቅርቡ ወደ ኡምራ ሁላችን እንሄዳለንና ማለት ነው ኢንሻአላህ። ስለዚህ ቂራቱን እናደርጋለን ከኡምራ በኋላ እናደርገዋለን። ኡምራ ብዙም አንቆይም ኢንሻአላህ ቶሎ እንመለሳለን። እስከዛው ግን ያው ብዙም ስለማይመች ቂራአት ለመቅራት አይመችም። ኢንሻአላህ ግን ላይቭ አለን። ላይቭ በተጠበቀ ሰዓት እንገባለን። እንዳውም ደመቅመቅ አድርገን ነው ቦታዎችን ያስጎበኘኋችሁ ምናምን እንወያያለን ኢንሻአላህ። ያው ግን ብዙ ሰዓት አንቆይም። ቆይ ሆፕ አንዴ እና በዱዓ አትርሱን ኢንሻአላህ። እኛም ደግሞ ዛሬ ዱዓ እናደርግላችኋለን ሁላችሁም። እሺ በዱዓ እንረሳሳ። እሺ ፋሪስ አወራኸው? እንዳረሰን በዱዓ ኢንሻአላህ። ሱረቱል ዋቂዓ ሐዲሱ እርግጠኛ አይደለሁም ሰምቻለሁ፣ ግን ኢንሻአላህ ቼክ አድርጌ አሳውቃችኋለሁ። እሺ ግን በጣም ብዙ ቦታ ይናገራል። ኢቭን ቀርተነዋል ኢንሻአላህ። እሺ ኸይር አሚን። ሆፕ ቀጥሎ ጥያቄ አቅርብ። ይህ ጥያቄ ምንድነው መሰለኝ ኢምራን ቅንነት በተሞላ ጠይቀህ ረጋ ብዬ ተመልስልኛለህ ማለት ነው። አንድ ሰው በእስልምና ቢታመም ህመሙ ከምን የተነሳ ነው? ህመሙ ከምን የተነሳ ማለት የሆነ ወረርሽኝ ቢደርስበት ቢታመም ህመም ቢታመም ለምሳሌ ወደ ሆድ ቁርጠትም ይሁን ተቅማጥም ይሁን ምንም ቢታመም እሱ ህመም ከምን ምክንያት ነው ብለን ነው የምትመጣው? ከምን ምክንያት ነው? አላህ ነው ወይስ ደግሞ ሰውየው ከራሱ ነው ህመሙ? ወይስ ደግሞ በሽታ ከምንድን ነው የሚመጣው? አላህ በሽታ ሊያመጣ ይችላል? ጥሩ ጥያቄ ነው። ፕላስ ደግሞ ከዚሁ ተያይዞ ማለት ነው አንድ ላይ ተመለስልኛለን እና ለምሳሌ በሽታው እንትን የሚል ከሆነ በሽታ ሰው በእስልምና ሲያዝ መታከም አለበት ወይስ መታከም የለበትም የሚለውንም አንድ ላይ ተመለስልኛለን።
እሺ መታከም አለበት ላልከው፣ አዎ መታከም አለበት። ምሳሌ አንድ ሰሃቢ ታሞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጣል። ነብዩ ምን አሉ? እስኪ ይሄ አሰል ማር ስጡት ማር ያድናል ብለው ተናግረዋል። በእስልምና ራሱ ተዳዊ መድኃኒቶች አሉ። ምሳሌ መንፈሳዊ በሽታ ከሆነ በቁርአን እንፈወሳለን። ስጋዊ በሽታ ደግሞ ከሆነ በመድኃኒቶች። አይሰማም? ኸይር። ስጋዊ በሽታዎች ደግሞ ከሆኑ በመድኃኒቶች። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንየሽረቡ ሚን አብዋሊሃ ወአልባኒሃ። ሰዎች መተው ወደ መዲያ ታመሙ፣ ወባ ታመሙ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የግመል ወተት ይጠጡ፣ እንዲሁም ሽንቱ መድኃኒት አለ ብለው ተናገሩ። ለዛ ስፔሲፊክ በሽታ ማለት ነው። ሳይንቲስቶች አሁን ድረስ አረጋግጠውታል። መድኃኒቶች አዎ በእስልምናችን መውሰድ ይፈቀዳል። እንደ ግዴታ ነው። ራሳችን ወደ አደጋ እንጥነዛ። አምላካችን ምን አለ? ወላ ቱልቁ ቢአይዲኩም ኢላ ተህሉካ፣ ራሳችሁን ወደ ማጥፋት አትላኩ አለ። ስለዚህ አንድ ሰው ታሞ ዝም ብሎ አይቀመጥም። ነገር ግን ታሞ መድኃኒት እያደረገ ስቃዩ ከበዛበት ቢሰብር ወይም ደግሞ ከሰበረ ጀነት አለው ማለት ነው። አንድ ሰው ከባድ በሽታ አጋጥሞት መድኃኒትም አድርጎ እንኳን መድኃኒቱ የወሰደ እንኳን ካልተሻለው እና ያን በሽታ ተቋቁሞ ከሰበረ ከታገሰ ምን አለው? ፈለሁል ጀና አለው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልወባ ቱዝሂቡ ኸጣያ በኒ አደም፣ ወባ የወረሽኝ ራሱ የሰው ልጅ ኃጢአት ታስወግዳለች አሉ። ስለዚህ በመታገሱ ራሱ አጅር አለው። በምን? በመታገሱ በሽታ አጋጥሞ መታገሱ። ምሳሌ አንድ እግሩ ተቆርጦ ቢሰብር ኢህቲሳብ አላህ ኢህቲሳብ አድርጎ በጀነት አገኛለሁ ብሎ ካደረገና ተስፋ ካደረገ ለሱ ምን አለው? አጅር አለው ማለት ነው። በዚህ አንጻር ነው። ስለዚህ መታከም ግዴታ ነው፣ አለበትም መታከም ማለት ነው። ይህን ይመስላል። በመቀጠል በሽታ ከማን ነው ላልከው፣ በእስልምናችን አስተምሩ ሚውት አድርገው። በእስልምናችን አስተምሩ አልኸይሩ ወሸሩ ሚነላህ፣ ሁሉም ነገር ከሆነ ከአላህ ነው። ለዛ አምላካችን ማለት ወለነብሉወነኩም ቢሸሪ ወልኸይር ፊት አለ። በጥሩም በመጥፎም እንፈትናችኋለን አለ። የሰው ልጅ ምድር ላይ ሲኖር የተለያዩ ነገሮች ሊያጋጥሙት ይችላሉ። ሀብት ሲያገኝ ድህነት ሊመጣ ይችላል። ጤንነት ላይ በሽታ ይመጣል። ሁልጊዜ ደህነት የሚባል ነገር የለም። በሽታ በብዙ መንገድ ሊይዘው ይችላል። ምሳሌ ከሰው ሊታለፍበት ይችላል። ይሄን እንዲታለፍበት የሆነው በራሱ ፍቃድ ነው። ምሳሌ አንተ ዝሙት አልተሳተፈክ ሂዶ ዝሙት ከሰራ ኤችአይቪ ይዘው አይደለ? ኤችአይቪ ያዘው በራሱ ነው። ግን ደግሞ በእስልምና አስተምሮ ሁሉ ነገር በማን ፍቃድ ነው የሚሆነው? በአላህ ፍቃድ ነው። አላህ ካልፈቀደ መጀመሪያም ራሱ አያደርግም። አየህ አይደለ? ስለዚህ ሁሉ ነገር በአላህ ፍቃድ ነው። አዎ በአላህ ፍቃድ ነው። ግን አምላካችን ወደ ምድር ሲያመጣ ሰጥቶናል፣ ነፃ ፍቃድ ሰጥቶናል። ስለዚህ እኔ ዝሙት አድርጌ ቫይረስ ቢይዘኝ የአላህ ፍቃድ ነው ልል እችላለሁ? አላህ ወዶታ ማለት አይደለም። በአላህ ፍቃድ ነው የሆነ። አዎ አላህ ካልፈቀደ እኮ ጭራሽ አይሆንም ነበር። ግን ደግሞ አላህ ይፈቅደዋል ማለት ነው። እኔ አሁን ቫይረሱ ቢይዘኝ የእሱ ፍቃድ ነው። መፍቀድና መውደድ ይለያያል። አስረዳህ ምን እንደሆነ። ቆይ ፋሪስ ተጠራኝ። ፋሪስ መጣ ልጁ? አቤት። አዎ መጣ። የት ነው ያለው? ከፍቅር የተጋባ ሰይጣን ነው የሚለው አንድ ቁጥር እየጻፈ ነው። ከፍቅር የተጋባ ሰይጣን። እሺ ያስገቡት። ይሄን ላጠቃልልህ። ኸይር። በእስልምና አምላካችን አንድ ነገር ፈቅዷል ማለት ወዷል ማለት አይደለም። ማወቅ ያለብህ ነገር ምድር ላይ የሚፈጠረው ነገር በሙሉ በአምላክ ፍቃድ አይደለም እንዴ? በአምላክ ፍቃድ እኮ ነው። ሰውን የሚገለው እኮ አምላክ ካስፈለገ ያስቆም ነበረ። ግን አምላክ ወደ ምድር ሲያመጣ ራሱ ነፃ ፍቃድ ሰጥቶ ያመጣ እናልከኝ። እሺ ሚውታርክ። ስለዚህ አዎ ሁሉ ነገር በአላህ ፍቃድ ነው የሚሆነው። አልኸይሩ ወሸሩ ሚነላህ፣ ከአላህ ነው። ነገር ከአላህ ነው ሲባል አላህ ወዶታ ማለት አይደለም። ምሳሌ አንድ ነገር ልንገርህ። አንተ ለልጅህ ምን አልከው? እሳት አለ ወደ እሳቱ እንዳትሄድ አልከው። እሱ እምቢ ብሎ ወደ እሳቱ ሄደ። ወደ እሳቱ ሄዶ ማለት በራሱ ፍቃድ በራሱ ፍላጎት አይደለ? አንተ ግን አስገድደከው፣ ዝም ብሎሃል፣ ነግረዋል። ኦልሬዲ በእስልምናችን እንደዛ ነው ያለው። አስገድደው አንተ መጥቶ አለ በጉልበት አትስራ ቢልህማ ነፃ ፍቃድ የለም ማለት ነው። ምሳሌ አንተ ዝሙት ልትሰራ ስትል አምላክ መጥቶ ዝሙት አሰራም ብሎ ካስቆመ ምንድነው እየሆነ ያለው? ነፃ ፍቃድ የለህም ማለት ነው። መጥፎ ነገር በሙሉ እንዳሳነጻ ከከለከለው በተዘዋዋሪ ምንድነው አንተ መልአክ ነህ ማለት ነው። ወደ ምድር የመጣንበትም ዓላማ ይቀራል። ወደ ምድር የመጣው ለምንድን ነው? እንፈተን ነው። ጥሩም አለ መጥፎም አለ። መጥፎም ጥሩ የምንሰራው እኛ ነን አይደለ? እኔም እዚህ ማለት በራሴ ፍቃድ ነው። አንተ የምትወያየው በራሴ ፍቃድ ነው አይደለ? ለዛ አምላካችን የፈለገ ይችላል። ስለዚህ አንድ ሰው መካድም ማመንም ይችላል። ግን መካድም ማመን የፈለገውን ነገር ቢያደርግ ያ የሚያደርገው ነገር አላህ ካልፈቀደ አይሆንም ነው። አላህ ካልፈቀደ እዚህ ማውጣት አልችልም። አይ አይደለ? አንተ አላህ ካልፈቀደ ዘመተ ብልግላ አንድ ሰው እዚህ ሊሰድብ ይችላል። የሚሰድበው በራሱ ነው። ግን ሲሰድብ ያላህ ፍቃድ አለበት። አላህ ካልፈቀደ ወዲያውኑ ያስቆመዋል። ግን ደግሞ አምላክ ፈቅዶታል ማለት አድርገውታል ማለት አይደለም። ግን አታድርግ ብሎ ለምን አልከለከለውም ደግሞ ከተባለ አታድርግ ብሎ ከከለከለውማ ነፃ ፍቃድ የለውም ማለት ነው። ነፃ ፍቃድ ደግሞ የለውም ማለት በተዘዋዋሪ
ምድር መምጣት ትርጉም የለውም ማለት ነው። ባይ ዘ ዌይ እንዲገባ ተመሳሳይ ላግልህና ማለት ነው። ሆፕ እንዲገባ ማለት ነው። አንድ ሰው ሰውን ገደለ። የገደለው በራሱ ፍቃድ ነው ወይስ አይደለም? በራሱ ፍቃድ ነው። እሺ በራሱ ፍቃድ ሲገድል እግዚአብሔር ማስቆም ይችል ነበር አይችልም ነበር? ይችል ነበር። ግን እንዲገል ተፈጥቶ አይደል? አልከለከለውም። አልከለከለውም። እሺ እግዚአብሔር አልከለከለውም ማለት እግዚአብሔር ወዶታል ማለት ነው ግድያውን? አይ ወዶታል አይደለም። ግን አሁን ወደዚህ ወደ ምድር እግዚአብሔር ኦኬ አላህ ወደዚህ ምድር ደጉንም ክፉንም ወደ ምድር አምጥቷል ማለት ነው። የሰራነው እኛ ነን እኮ መጥፎም ክፉም የሰራነው እኛ ራሳችን ነን። ግን መጥፎም ስንሰራ አምላክ ፈቃድ አለበት ነው። ግን አሁን እዚህ ጋር ቆይ መልስልኝና አንድ ሰው የቀደመ ሰው ጨርሰዋል። አሁን ወደ ከበሽታ ወደ ክፋት ገባና ወደ ክፋት ገባና በሽታ ላግልህና አንድ ሰው ዝሙት ሰራ። ዝሙት ሰራ ኤችአይቪ ያዘው። ዝሙት ሰራ አምላክ ማስቆም ይችል ነበር አይችልም? ይችል ነበር። ታዲያ ለምንድን ነው ያስቆመው? ክፋትንም ደግነትንም ወደ ምድር ለራሱ ስለላከ ነው። እንግዲህ እንደዛ ብለህ ካመንክ እናመሰግናለን። በእኛ በኩል ያለው አስረግጥ። አይ በቃ ይበቃል። አንተ በእግዚአብሔር እንደዛ ብለህ ካመን እምነት ነው። በእኛ ነው የገባ ሰው አለ። አስረዳኝ። እሺ በእኛ በኩል አንዴ አስረዳኝ። እሺ አንዴ ብቻ እሺ እንትን ልበል። ለምሳሌ ማለት ነው እኔ ኃጢአት ዘማዊ ሆኜ ለምሳሌ እኔ ራሴ ሙስሊም አድርጌ ማለት ነው ዘማዊ ነኝ፣ ኃጢአተኛ ነኝ። ግን የከፋ የሆነ አላህ በሽታን ወረርሽኝን አመጣብኝና እኔ እየታከምኩም ነው፣ ግን ሞትኩኝ። ጀነት እገባለሁ ማለት ነው በበሽታ? ኦኬ ጥሩ ጥያቄ። መጀመሪያ ግን ኃጢአተኛ ነኝ። ጥሩ ጥያቄ። አሁን ይሄ ሁለተኛው ጥያቄ ይሆናል። የመጀመሪያውን ጥያቄ ታጠቃልልና ወደዚህ እመጣለሁ። ከዛ ይበቃል። እሺ የመጀመሪያው ጥያቄ ስናጠቃልለው ምድር ላይ የሚደረገው ነገር በሙሉ በአምላክ ፍቃድ ነው። ከአምላክ ፍቃድ ውጭ የሚደረግ ነገር የለም። የአምላክ ፍቃድ ሲባል ግን አምላክ ወዶት አድርግ ማለት በተአምር አይደለም። ወደ ምድር ሲመጣ ነፃ ፍቃድ አለ። አንድ ሰው በነፃ ፍቃዱ መጥፎ ነገርም ማድረግም አለማድረግም ይችላል። የሚያደርገው ሰውየው ነው። ሲያደርግ ግን ከፈለገ አምላክ ሊያስቆመው ይችል ነበር፣ አላስቆመም። ያላስቆመበት ምክንያት ደግሞ ወደ ምድር የመጣ ነው ልንፈተን ነው። ፈተና ደግሞ ሲባል ጥሩ መጥፎም አለ። ጨረስን። ወደ ሁለተኛው ጥያቄ ሲመጣ ደግሞ አንድ ሰው ታሞ ከሞተ ኃጢአተኛ ሆኖ ጀነት ይገባል ነው ያልከው። ሙስሊም ከሆነ መጀመሪያ ማወቅ ያለብህ በእስልምናችን አንድ ሰው ላኢላሃ ኢላላህ ካለ ጀነት ይገባል። ጀነት መግባቱ አይቀርም፣ ተስማማን። ግን ደግሞ ኃጢአተኛ ከሆነ ሊቀጣ ይችላል። ሐዲስ ላይ አስቀምጠዋል። ዩዓዘቡ ፈትራ ወይድኹሉል ጀና፣ ተቀጥቶ ጀነት ሊገባ ይችላል። ከዚህ ግን ሁሉም ናቸው ላይ ከተባ አይደለም። አምላክ ከፈለገ ይምረዋል። አምላክ ምሳሌ ብዙ መጥፎ ነገር ሰርቶ አንድ ጥሩ ነገር ከሰራው እምነት ሳገባ ይምረዋል። ምሳሌ አንድ ዝሙተኛ ሴት ነበር፣ በጣም ብዙ ዝሙት ትሰራለች። ዝሙት ሰርታ በህይወቷ ምን አደረገች? አንድን ውሻ በጫማዋ ውሃ አጠጣችው። በውሃ ጥም የተሰቃየ ውሻ ማለት ነው። አላህ ያንን በዛ ተግባሯ ብቻ ማደረገላት ያለፈውን ነገር በሙሉ ማረላት። ስለዚህ የሙስሊሞች አምላክ አላህ ሱብሓነሁ ወተዓላ አንዴ በቁርአን ነው ያለው፣ ሐዲስ ላይ ነው ያለው፣ ነብዩ ሰለላሁ ዐለይሂ ወሰለም አስቀምጠውታል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ማረላት ማለት ነው አይደለ? ስለዚህ አምላክ መሐሪ ስለሆነ ይምራል። እንዲሁም በጣም ታላቅ ኃጢአተኛ ደግሞ ከሆነ ይቀጣና ከዛ በኋላ ቅጣቱን ከጨረሰ በኋላ ወደ ጀነት ይገባል ማለት ነው። እንዲሁም ደግሞ ምሳሌ አንድ ሰው ታሞ ሰማይ ላይ ነው የሚቀጣው። አልጨረስኩም። ቅጣት ሰማይ ላይ ያለው አምላክ ዱንያ ላይ ይፈትነው ይችላል፣ አው ይፈትነዋል። ቅጣቱ ግን ዋናው ቅጣት ያለው ጀሃነም ነው። እሺ አታቋርጥ። ጥያቄ አትደራረብ፣ ይሰለቻል። ጥያቄ ስትደራረብ። ለማንኛውም ይሄን ይመስላል። ስለዚህ አንድ ሰው በሽታ ታሞ ከሰበረ እንደምንም ተቋቁሞ ተሰቃይቶ ከሞተ አላህ በዛ በመሰቃየቱና በመሰበሩ ይምረዋል። አዎ ይምረዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስቀምጧል። ምሳሌ አልወባ ቱዝሂቡ ኸጣያ በኒ አደም ብለዋል። ወባ በሚባለው በሽታ ራሱ ታሟለት ከሞተ አሉ ኃጢአት ያስወግዳሉ። በምን ደረጃ? ሰውዬው ከሰበረ ያላህን ከጠበቀ አላህ ሊምረው ይችላል ነው። ስለዚህ አዎ ሊማር ይችላል። ግን ደግሞ በጣም ትልቅ ኃጢአት ካለበት ይቀጣና ጀነት ይገባል። እናመሰግናለን። እሺ ከፍቅር ምናምን ሰላም ብያለሁ። እሺ ሰላም፣ አሰላሙ አለይኩም። ሙስሊም ነኝ በነገራችን ላይ። እንዴት ናችሁ? አንዴ ብቻ ይምሩ። እኔ አሁን ሳልሰልም ቁርአን መቅራት እችላለሁ? ትችላለህ። ታስገባኛለህ? ማለት የቁርአን ግሩፕ ነው
እንደዛማ ጥቅም የለውም። መጀመሪያ አማርኛውን አንብበህ ተረዳ። እንዲህ ልቅራ ምን ችግር አለው? አማርኛውንም አረብኛውንም አንድ ጋር አካሂደዋለሁ። ይሄ ማለት እኮ መሰለህ፣ ይሄ ማለት አንድ የአንደኛ ክፍል ተማሪ የ12ኛ ክፍል ተማሪ እንትን አነባለሁ ቢለው ጥቅም የለውም። መጀመሪያ አምነህበት መሆን አለበት። ቁርአንን አማርኛውን አንብብ፣ ከዛ በኋላ ስለም፣ ከዛ ትቀራለህ። ከፈለግም በራስህ ቅራ። አረበኛ መማር ትችላለህ። አረበኛውን ማፈልገህ ከሆነ ትችላለህ። አይ ስለ ምናልባት እኮ ያው እንደዚህ እንትን አላህ የዚህን ያህል እኔ ኃጢአት ሰርቼ በወረርሽኝ ምክንያት እሱ ጀነት የሚያስገባኝ ከሆነ ትምህርቱንም አጠናክሬ እንድማረው ፈለግኩኝ። ማሻአላህ አለይክ። አዎ ትክክል። አላህ እኮ መሀሪ አምላክ ነው፣ በብዙ ነገር ነው የሚምረው። እና ብቻ ግን ካንተ የሚጠበቀው ምንድነው? መጀመሪያ ያለውን ክደት መውጣት ነው። ስላሴን ክደህ አንድ አምላክ አምልክ፣ ሶስት አምላክን ክደህ አንድ አምላክ አምልክ። ከዛ በኋላ የፈለገው ኃጢአት ብትሰራ አምላክ መሀሪ ነው፣ ይምርሃል። ካንተ የሚጠበቀው ተውባ ብቻ። አምላካችን ቁርአን ላይ ምን አለ? ቁል ያ ኢባዲ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እናንተ በራሳቸው ላይ ድንበር ያለፋችሁ ባሮቹ የአላህ ባሪያ መሆን አለባችሁ አይደለ? የአላህ ባሪያ ከሆንክ እና ኃጢአት ከሰራህ ምን አለ? ኢነላህ የግፊሩ ዙኑበ ጀሚዓ፣ አላህ ኃጢአትን በሙሉ ይምራል። ስለዚህ አንተ አማኝ ከሆንክ አላህ ኃጢአትን በሙሉ ይምርልሃል። አታስብ። ወረሕማኑ ረሒም፣ ረሒም የሆነ አምላክ ነው ያለ። አይ ይህን ያህልማ በቃ ስለ ኃጢአት ሰርቼ አሁን እንትን እኮ ነው ይምራን። አሁን እኔ ካላመመኝስ ወረርሽኝ ካልገጠመኝስ ጀነት አልገባም ማለት ነው ኃጢአት ሰርቼ? ጥሩ ጥያቄ። ምሳሌ የቅድሟ ሴት ጀነት የገባችው በምንድን ነው? ውሻ በመልካም ስራዋ። መልካም ስራዋ ምንድን ነበረ? በጫማዋ አድርጋ ውሻ ጠጣች አይደለ? አይዋ። ስለዚህ ግዴታ ታመሙት የሚል ነገር የለም። በቻልከው ኸይር ነገር ስራ፣ ከልብህ ዋናው ከልብህ መሆኑ ነው። ከልብህ ኢህቲሳብ አድርገህ ምሳሌ ድሃዎችን ብታበላ አላህ ይምርሃል። ወይጥዒሙነ አጣዓመ ብሎ አስቀምጧል ቁርአን ራሱ። ድሃዎችን የሚያበሉ ድሃ ማብላት ራሱ አጅር አለው። ስለዚህ አንተ ኢህቲሳብ አድርገህ ድሃዎችን ብታበላ አጅር አለ። ኢቭን ድሃ እንኳን ሆነ ምን ብር ከሌለህ ማለት ነው። ነብዩ ምን አሉ? ኢቭን ሚስትህን የምታጎርሳት ጉርሻ ራሱ አጅር አላት። አላየህ አይደለ? ስለዚህ ድሃ እንኳን ሀብታ ብር እንኳን ድሃ ለማብላት እንኳን ብር ባይኖርህ ምን ታደርጋለህ? እንደው ለሚስትህ እንኳን የምታጎርሳት ነገር፣ ቤተሰቦች የምትንከባከባቸው ነገር ራሱ አጅር አለው። አየህ አይደለ? ስለዚህ በሱ ራሱ አላህ ኃጢአትን ሊምርልህ ይችላል። ኢቭን ደግሞ እሱን ተወውና እንደው ሚስት እንኳን በቃ ምንም ነገር ባይኖር በኢባዳ ዚክር ብታረግ ይምርሃል እንጂ ግዴታ ታመህሙት የሚል ነገር የለም። አይ እኔ አሁን ክፋትን ሰርቼ በቃ በክፋቴ ብቻ ስሞት ግን ላኢላሃ ኢለላህ ስላልኩኝ ብቻ ያ ጥፋቴ ይቅር ይባልልኛል ማለት ነው በሰማይ። እሱ የአላህ እውቀት ነው። ከፈለገ ይምራል፣ ከፈለገ ይቀጣል። ቅድም ብያለሁ። አንድ ሰው በጣም ታላቅ ኃጢአተኛ ከሆነ እንዲሁም ደግሞ ኸይር ስራው ትንሽ ከሆነ ይቀጠዋል አምላክ። ለዛ ሐዲስ ጠቅሼልሃለሁ እኮ ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ምን አሉ? يعذبون في النار በእሳት ይቀጡና ከዛ ቅጣታቸውን ከጨረሱ በኋላ ወጥተው ጀነት ይገባሉ አለ። ስለዚህ አንተ በጣም ኃጢአተኛ ከሆንክ ትቀጣለህ፣ ግን ደግሞ እውቀቱ ለአላህ ነው። ኢንሻአ ገፈረ ለክ ወኢንሻአ አዘበ፣ ከፈለገ ይምርሃል፣ ከፈለገ ይቀጣሃል። ዋናው ግን ሙስሊም መሆን አለብህ። ኦኬ ሀዬ በቃ እስኪ ለማንኛውም ቁርአኑን ልቀራ ፈልጌ ነበረ። ያው እምነቱ ላይ እንኳን ያው በሂደት እናደርገዋለን። እስኪ ልማር፣ ብዙ ያልገቡኝ ነገር ስላለ። ተማር መማር ነው። እየመጣ ተማር። አላህ ሂዳያ ይስጥህ። ቁርአኑን ልቅራቶ ቁርአኑን ልቅራው ቅራ። አማርኛው ፕሌይ ስቶር ላይ አለ። ፕሌይ ስቶር ላይ ወደ ተማር። አረበኛ ማንበብ ፈልገህ ደግሞ ከሆነ አረበኛ የሚያስነብቡ ዩቲዩብ ላይ ሰርች አድርገህ አለ አረበኛ። ግን አረበኛ ማወቅህ ጥቅም የለውም። ለምን? ኦልሬዲ አንድ ሰው የአንደኛ ክፍል ተማሪ ሆኖ ሄዶ ላይ 12ኛ ክፍል መጽሐፍ አነባለሁ አይገባም፣ ጥቅም የለውም። ስለዚህ ዋናው መጀመሪያ ልብህ ላይ እምነት ስራ፣ መጽሐፍ ማንበብ ብቻ አይደለም። ስለ ቁርአን ስቀራ እኮ ያው ፍቺውን አውቃ አይደለ ቁርአኑን መቅራቱ እንትን ስላለው እንጂ ሁሉም ሰው ፍቺውን አውቆ አይደለም። እኛ ሙስሊሞች በቻለ ቁርአን እንማራለን። ሲቀጥል አንድ ሙስሊም ቁርአን የሚያነብ ከሆነ አጅር አለው። አንተ ግን ኦልሬዲ ካፊር ነህ። ካፊር ነው ቁርአን ብቀራ እኮ ምንም ጥቅም የለውም። እኔማ ለእውቀቱ እንጂ እኮ ስለ እውቀቱን ለማግኘት ለእውቀቱ ደግሞ መጀመሪያ አማርኛውን አንብብ ጨርስና ከዛ ደግሞ አረበኛውን እናቀርሃለን። አታስብ። አይ በቃ መልስ አይ ሀቢቢ ይመችህ። ከዛ ላይ ያደፈፍ እንዳደረገው በዚህ እንደዚህ ነው ያስኩት እና ዛሬ ይመችህ ብቻ። አይ በቃ እሺ። በሽታው ግን
በሽታውን አላህ ያምጣልኝ ማለት መለመን ነው እንግዲህ። መጥፎ ፈልገህ ከሆነ ያምጣልህ እንግዲህ የልብህን ያሳካልህ። ወረርሽኝ የሚያድነኝ ከሆነ እምርዬ ወረርሽኝ ስለ ህመሙ እንትን የሚለኝ ከሆነ እኮ ለእኔ ህመሙ እኮ እንዲህ ከገነት የሚበልጥ ነገር አለ እንዴ? የዚህ ምድር ህመም እኮ ምን ችግር አለው ብታመም? ማሻአላህ። ስለዚህ እንደዛ እኮ የሚምጣብህ ህመሙ ማሻአላህ ይምጣብህን አሳብር። አላህ ከሚሰብሁት አድርገህ ዱዓ እናደርግልሃለን። ዱዓ እናደርግልሃለን አላህ ያስይዝህና ከዛ በኋላ እንግዲህ ሰብረህ አላህ ሂዳያ ይስጥህ። ምን ይመስላል ዛሬ በሳቅኝ? እሺ በቃ ይመቻችሁ። መልካም ነው። ሱብሃንአላህ። እኔ ግን ለጠቅላላ እውቀት ያክል እንድትማሩበት በጣም ያስቀኛል። ምሳሌ አምላክ ቁርአን ላይ አንድ ሰው ሸሂድ ከሆነ ጀነት ይገባል ብሎ አይደል እንዴ? ስለዚህ ሸሂድ ከሆነ ጀነት የሚገባ ከሆነ ሂጅ አንገቴ ልስጥ እንዴ? ዝም ብዬ እንደዚህ የምታስቡ ሰዎች ታስቃላችሁ። ለጠቅላላ እውቀት ማለት ነው። አምላክ ቁርአን ላይ ምንድን አለ? ወላ ቱልቁ ቢአይዲኩም ኢለ ተህሉካ፣ ራሳችሁን ወደ ጥፋት አታስገቡ አለ። በሽታ የሚሆን ራስህን ተንከባከብ በሽታ እንዳይዝህ አለ። እንደዚህ እያለ ብያዝሻኛ በጣም ያስቃል። ግን ደግሞ ተጠንቀቀህም ከያዘህ በመያዝህና በመሰበርህ አላህ ሊምርህ ይችላል የተባለው። ምሳሌ አንድ ሰው በልቡ አምኖ ድሃዎችን የሚያበላ ከሆነ አላህ እንደሚምረው ሁሉ ያ ሰው ራሱን ተንከባክቦ ከተጠበቀ በኋላ በሽታ እንኳን ቢይዘው አላህ ይምረዋል ነው እንጂ ሂደህ ኤችአይቪ ካለበት ሰው ጋር ደምህን አናካ እያተባልክ አይደለም። ትንሽ አእምሯችሁን አስቡ ለማለት ነው። ግን ሆፕ እየፈለከው እንግዲህ መያዝ ነው። ኤችአይቪውን ከኢቦላ ጋር ይመርቅልህ ብያለሁ። ያው ለጨዋታ ያክል ነው ደግሞ እንዳታመር። እሺ አስገባልኝ ልመልስለት። ኢምራን አስገባልኝ በእናትህ። ቆይ አይ እንትን እንደዚህ ነው ልጅ። ቆይ ተወው አስገባልኝ ዝም ብለህ። እሺ አንዴ እሺ ይገባል። ቆይ በቃ ይሄን ያለው በቃ ይሄን ያልኩ ጨረስን። እዚህ ጋር ሰውየው ኦልሬዲ ሙስሊም አይደለም፣ ሻሃዳ አያውቅም። ቢላህ አለይኩም ሰላት መድረስ ሰላት ምን እንደሆነ አያውቅም። ሙስሊም ነው አታጭበርብር። ሁለተኛ አብርሃም መጽሐፍ ያልኩህ ይዘህና ከዛ ትገባለህ። ኮሜንት ጻፍልኝ፣ ስሙን ይዘህና ኮሜንት ጻፍ። እሺ እጠብቅሃለሁ። ኡስታዝ ሰላም አለይኩም። ጃ የሚጨመር ካለ ጨምሩበት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? ወይኔ ያለው ሰላም ወራህመቱላሂ ወበረካቱ። ማሻአላህ። አይ አንዳንድ ጊዜ እንደዚህ አይነት ሰዎች ሙስሊም ነን ምናምን ብለው የሚሉ ሰዎች ሲመጡ ኢየሱስ አምላክ ነው ወይስ አይደለም ብለህ ጠይቃቸው። በስላሴ ታምናለህ ወይስ አታምንም ስትላቸው እሺ አይላቸውም አፋቸው ላይ ለምሳሌ ማለት ነው። እና የሚታወቁት በዛ ነው፣ ጭንብላቸው የሚገለጠው ማለት ነው። ሰግጄ አላውቅም ምናምን የሚልህ ያው ስለ ሰላት እንዳትጠይቀው ስለፈራ ነው። ከዛ አንፃር ነው። ሌላ ሰው አስገቡ። ቢላህ አለይክ ሻሃዳም ደግሞ እኮ ሻሃዳም አላውቅም ካድ ሻሃዳም ጭራሽ ነው አላውቅም ማለት ሻሃዳ የማያውቅ ሙስሊም ማለት ነው። እና ፕሊስ በአላህ እንደው ወገኖቻችን ስትጠይቁ ራሳችሁን ጠይቁ። ራሳችሁን ችግር የለውም። አሁን ቁርአን ያላቃ እንደሆነ እኮ አገር ማስረጃ አቅርቤያለሁ። ቅድም ራሱ አቅርቤዋለሁ። ቻሌንጆችን ሙግቶችን አቅርበናል። እና ኤኒዌይ ቻሌንጅ የሚያደርግ ካለ በትክክለኛ ገጹ የሚመጣ ካለ ይግባ። ጃ አጠቃለውና ኢንሻአላህ ሰዓቱም እየሄደ ነው። አንድ ሁለት ክርስቲያን አስተናግደን እንተኛ። ማ ያለ ማ ይናውራው። ኦኬ እሺ ማ ያለክ አለው። እንዴት ነው? ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነው? አለሁ። ምን እንታዘዝ? እስልምና ልይዝ ነው፣ ግን የሆነ ጥያቄ አለኝ። የሆነ ሁለት ስልክ የለኝም፣ አንድ ስልክ ነው። እሺ ምን ነበር? ፕሮፋይል ላይ አሳድገኝና ፕሮፋይል ላይ ለጥፌ ጥያቄ ጠይቄ እስልምና ታዘዝኛለህ? ችግር የለውም። ምንድን ነበር ሃይማኖትክ? አሳድገኛ መጀመሪያ አሳድጋለሁ። ችግር የለውም። ከዛ ጥያቄ አለኝ፣ የሆነ ጥያቄ አለኝ። እስልምና ለማለት ፍላጎት አለ እኮ ትጠይቃለህ። ምንድን ነበር ሃይማኖትክ? ክርስቲያን ነበርኩ። ኦኬ ኢየሱስ ክርስቶስ አምላክ እንዳልሆነ አምነካል? እንደ አምላክና አምላክ አይደለም። መጀመሪያ ጌታ ምስክሬ ነው። በቃ ክርስቲያን ነኝ፣ አሳይሃለሁ። ከዛ በቃ እስልምና ጥያቄ መጠየቅ ነው የፈለግከው? የምሬ ነው። ክርስቲያን ነህ እኮ ገባኝ። ክርስቲያን ነህ አሁን? አዎ ክርስቲያን ነኝ እኮ። ታዲያ ክርስትና ትክክል እንዳልሆነ አምነካል እንዴ? ምን ማለት ነው? ኦኬ ክርስትና ትክክል ነው። አዎ ትክክል ነው። ትክክል ነው። ትክክል ነው። ሀቢቢ ጥያቄ ሆኖ ጠይቃለሁ አልኩት። ኖ አይ የመጣው ለሰልም ነበር እኮ ረሳህ? ጃቢር ረሳው። ቀጥሉ።
ረሳው ራስታ ነው ልሰልም ነው ብሎ መጣን። እሺ ምንድነው ጥያቄ? ክርስትናን መካድ ያው መጀመሪያ አዳምጠኝ። እሺ ጥያቄ አለኝ። ጥያቄውን መልስልኝና ስለምን አስይዘኝ አልኩ። ከእኔ ደግሞ ያልኩክ ምን መሰለህ፣ መጀመሪያ አንድ ሰው ንጹህ ለመሆን ያለበትን ቆሻሻ ማራገፍ አለበት። ኦርቶዶክስ ነኝ አልኩ እኮ ኦርቶዶክስ ነኝ። ገባኝ። መጀመሪያ ኦርቶዶክስ ትክክል እንዳልሆነ መረዳት አለበት። ለምንድን ነው እንዴ? ምን ማለት ነው? ሁለት ነገር ትክክል አይሆንም። ጥያቄ አታስተናግዱም? አታስተናግዱም በል። አታስተናግዱም? እኛ እናስተናግዳለን፣ ግን ሻሃዳ እኮ አስተናግዱኝና እስልምና አስይዘኝ አልኩ። አስተናግደኝ እኮ እኔ ደግሞ ያልኩክ ምን መሰለህ፣ ሻሃዳ ሊይዝ ነው ምናምን ብለህ ቅርጽ መሰራራት አይጠበቅም። ያው መጀመሪያ ልንገርህ፣ የሆነ የጠየቁትን ጥያቄ ከመለስክልኝ፣ በትክክል ከመለስክልኝ ሻሃዳውን አታይዘኛል። ችግር የለውም። ዝም ብለህ በቃ እንደዚህ እኔ ልሰልም ነው እንዲገብቼ ነው እንዲወጥቼ ነው አትበል። በቃ ጥያቄ ካለክ ዝም ብለህ ጠይቅ፣ ችግር የለውም እኮ። ለማንኛውም ቪዲዮ ልለጥፍልህና ከዛ ጠይቃለሁ። የምን ቪዲዮ ልለጥፍልህ ነው? የጠየኩ የምን ቪዲዮ ነው የምንለጥፍልን? እንትን ቆይ አንዴ ማን ነው? ቆይ ኮመንት ላይ አንድ ሰው እየታየኝ ነው። የተገባ ኔትወርኩ እንትን የተገባ። እሺ እንትን በለ። የምን ቪዲዮ ነው የምከፍተው? ቪዲዮን ንገረን፣ ሶርሱ ነው መጀመሪያ። ቆይሽ ቪዲዮ አይደለም ክፈተው አይደለም ያልኩ፣ የምን ቪዲዮ ነው የምትከፍተው? ንገረን። ቪዲዮ ልለጥፍልህና ለምን ትፈራበታለህ? ቪዲዮ ጭገተትን የያዘው። እሺ አንድ ሰው ኮመንት ላይ እያየው ነበር። ኡስታዝ ሰላም አለይኩም አለክ አይደለ ኡስታዝ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለሁ ጀቢሮ። እሺ ኡስታዝ አንድ ለምን አይጠይቅም? ዝም ብሎ በግርድፉና በሌጣው ቪዲዮ መክፈት እኮ አይጠበቅበትም። አልገባኝ። እኔ መዙሪያ ትምት ምንድን ነው? ጥያቄውን ጠይቅ። ከቁርአንና ከሐዲስ ጥያቄ ካለ ጥያቄን አቅርብና ከዛ በኋላ ጥያቄ ይመለስልሃል። ምንም ቪዲዮ መክፈት አይጠበቅብህም። ጥቅስ መውጣት አይጠበቅብህም። ጥቅሱን ከተናገርክ ቁርአንና ሐዲስ ላይ ካለ ምንም ችግር የለውም። ከሌለ ደግሞ አንተ የት ቦታ ላይ ዝም ብሎ አንዳንድ ተባራሪ ነገሮች ካሉ ደግሞ ቁርአንና ሐዲስ ላይ እንደዛ የሚል ነገር የለም ካለ ደግሞ አውጣ ብለን እንጠይቃለን። ቀላል ነው። ስለዚህ አሁን ማይ ምንድነው የምታደርገው? ጥያቄን አቅርብ። አይመስልም? የምን ጥያቄ ነው? የጠየቅኩህን ነው እንትን የምትነግረኝ እኮ። ጥያቄን አቅርብ እኮ ነው ያልኩህ እኮ። እሱማ የጠየቅህን ነው፣ ግን ጥያቄን አቅርብ መጀመሪያ ላይ። እሺ ወንድማችን፣ እሺ ጥያቄን አቅርብና ከዛ ወደ መልሱ ይገባል ማለት ነው ኢንሻአላህ። አንተ ሰይጣን ናልኝ እባክህ እናንተ ሰይጣን ናልኝ አለ ጃቢር። ሰማው ያአላህ የሆነ ተጭኖ ነው የመጣው። ቢቀር አይሻልም? ጥያቄውን ዳይሬክት ማይጠይቅ ከሆነ ሌሎች ሰዎች አስገቡ። በቃ እንደዛ ከሆነ ምን ማለት ነው? ሰዎች ሰዓትን በደንብ ተጠቀምበት፣ ጥሩ ነው። ያ ሸይጣን ናልኝ ነው ምናምን አልክ እኮ ራሱ። እንዴት እንደዚህ አይነት በጣም መጥፎ መንፈስ ነው የያዘ